ሰላም እንደምን ሰንብታችኋል? የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ሥራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። ለዛሬም ትንሿ መንደር ምንድን ያመሳት የሚል የወንጀል ምርመራ ታሪክ ይዘናል። የዝግጅቱ መነሻ ሐሳብ ፖሊስና እርምጃው ጋዜጣ ነው። ታኅሳስ 21 ቀን 2005 ዓ.ም ከጠዋቱ 3 ሰዓት ሆኗል። አገረ ማርያም ከሰም ወረዳ የምትገኘው ኮረማሽ ቀበሌ ጸጥታዋን የጣሰ አስፈሪ ክስተት ገጠማት። የተፈጠረው ሁኔታ ነዋሪውን ከማተራመስ አልፎ ፍርሃት ዘራበት። የቀበሌው ነዋሪዎች በተቻላቸው የፍጥነት ወሰን ከሩጫ እስከ እርምጃ ፍርሃቱና አስደንጋጩ ዜና ወደ ተሰማበት ቦታ ተመሙ። እዚህ መሃል አንድም የአካባቢው ፖሊስ በቦታው አልነበረም። ሆኖም 2 አርሶ አደሮች ወደ ጣቢያው በመሄድ ለተረኛው መኮንን ያዩትንና የሆነውን ሁሉ ነገሩት። ይህን የተረኛ መኮንኑ ከመቀመጫው ተነሳ። የሚይዘውን የሚጨብጠውን አጣ። ሌሊቱን እዚያው ጣቢያ ስላደረ በመንደሩ የተፈጠረው ነገር የእሱ ቤተሰቦች ላይ የሆነ መሰለው። ይሁን እንጂ አርሶ አደሮቹ የሚነግሩትን ሁሉ አንድ ባንድ መዘገበም። ወዲያውም ለወረዳው ፖሊስ ጣቢያ ኃላፊና ለምርመራ ክፍል ኃላፊው ሪፖርት አደረገም። ሪፖርቱ የደረሳቸው ኃላፊዎችና የጣቢያው ፖሊሶች ሁሉ በፍጥነት ተቀናጅተው ተሰባሰቡ። ፍርሃትና ድንጋጤ ወደ አጠላበት ስፍራም ደረሱ። ቦታው በአካባቢው ሰው ተሞልቷል። ነዋሪው ፖሊስ ሲመጣ ቦታውን ከፈት አደረገም። ፖሊሶቹ ምንድነው ጉዱ ብለው ወደ ውስጥ ገቡ። አስክሬን ተመለከቱ። እነሱም ተደናገጡ። ፍርሃታቸውን ዋጥ አድርገው የአስክሬኑን ሁኔታ ማጤን ጀመሩ። አስክሬኑ አንገትና የግራ እጅ የለውም። የሰው በድን ለመሆኑ ለመለየት አስፈሪ አድርጎታል። ይህ ሰው ማን ነው? በምንና በማን ግፍ እንደደረሰበት ያልታወቀው አካል ጠቆር ያለ ጃኬትና ነጣ ያለ ሱሪ ለብሷል። ማን የገደለው? ስለምንስ በግፍና ጭካኔ በተሞላበት እንዲህ አይነት ሁኔታ ተገደለም? የሁሉም ጥያቄና መልስ የሚያስፈልገው ጉዳይ ነበረም። መርማሪ ፖሊሶቹ የአስክሬኑን አካባቢ ፕላን በማንሳት አጠቃላይ ሂደቱን በፎቶ እንዲነሳና በቪዲዮ እንዲቀረጽ አደረጉ። አስክሬኑ ወድቆ ከነበረበት ስፍራ በጆንያ የተቋጠረውን ስንዴና ሽምብራ በጥንቃቄ አነሱም። ፖሊሶቹ ቀጥሎ ያደረጉት የሟችን ማንነት ለመለየት በሚያስችል መልኩ አዘጋጅተው የአካባቢው ነዋሪዎች እንዲመለከቱት አደረጉም። ነዋሪዎቹ ቀድሞም አይተዋልና ፖሊስ ለጠየቀው ጥያቄ ምላሽ ለመስጠት ተጠግተው ዳግም ተመለከቱ። ከፖሊስ ቀድመው ሰውየውን አውቀውታል። ሟች በሶማሌ ጦርነት ወቅት ለሀገሩ ቆሞ የነበረና በጡረታ በክብር የተሰናበተው ወታደር የ50 አለቃ ጥላዬ ዳምጠው መሆኑን ተናገሩም። ያቺ መንደር በጩኸት ዳግም ተደበላለቀች። ሁሉም ኡታ አሰማ። ለምን ይህ ምስኪን እንዲህ ተገደለ? ማን ነው መንደራችን አይታውም ሰምታውም የማታውቀውን አስከፊ ዘግናኝ ድርጊት የፈጸመው አሉ። በዚያ የኢትዮ ሶማሌ ጦርነት ወቅት ያልተበገረው አንገትና እጅ አሁን ማን ደፈረው? ፖሊስ ለምርመራ የሚያግዘውን ቅድመ ሁኔታ ካሟላ በኋላ አስክሬኑን ቤተሰቦቹ እንዲቀበሉ የ50 አለቃ ጥላዬ ዳምጤ አንገት እያለው አንገት አልባ፣ እጅ እያለው እጅ አልባ ሆኖ በሰለምኔ ቅዱስ ጊዮርጊስ ቤተ ክርስቲያን ሥርዓተ ቀብሩ ተፈጸመም። በሥርዓተ ቀብሩ ላይ የተገኙት የመንደሯ ነዋሪዎች ለቅሶና ዋይታ ልክ አልነበረውም። ክስተቱ አስደንግጧቸዋል። ማን ነው ያደረገው? ለምን የኛን ቄ መረጠም? 50 አለቃስ ለምን ዘግናኝ የሆነ ሞት እንዲሞት ተደረገ?
ይህን መሰል ርኩሰት የተሞላበት ወንጀል የፈጸመው ርኩስ መንፈስ ይሁን ሰው እስኪለይ ድረስ ከቤታቸው ርቀው ላለመሄድ ወሰኑ። ልጆች ውሃ ለመቅዳት ሆነ ከብት ለማገድ እንዳያወጡ ተከለከሉ። በእንዲህ ዓይነት ሁኔታ 3 የፍርሃትና የሽብር ቀናት አለፉም። የፖሊስ የምርመራ ቡድኑ ይህን የመሰለ አሰቃቂ ወንጀል የፈጸሙትን አካላት ለሕግ ለማቅረብ ሥራቸውን የጀመሩት እልህና ቁጭት መሸሸግ እስኪሳናቸው ድረስ ነበረም። ቀድሞው ነዋሪውን ሰበሰቡ፣ መረጃ አሰባሰቡ። የወንጀል ፍሬውን ለማግኘት ከሚደረገው ርብርብ በተጓዳኝ ኅብረተሰቡን ማረጋጋት ወሳኝ ሥራ መሆኑን የፖሊስ አባላቱ ተገንዘበው ነበረም። ፖሊስ የመረጃ ማሰባሰብ ሥርዓት በስውር በግልጽ እንዲደረግ አደረገም። በቀበሌዋ የተለያዩ ስፍራዎች የሐሳብ መስጫ ሳጥኖች ተቀመጡ። የመንደሩ ነዋሪ እየተሸፋፈነ እየገባ ሐሳቡን፣ ጥርጣሬውን ለፖሊስ ሰጠ። ግን ያቺ ሰላማዊ ቀዬ ሰላማዋ ጠፍቶ ፍርሃት ነግሶባት መተማመን ርቆባት ወራት ተቆጠሩ። ፖሊስ በየዕለቱ ከመጣለት መረጃና ግምታዊ አስተያየት በመነሳት የምርመራ ስልቱን እየቀያየረ ደከመ። ከነዋሪውም አስገራሚ በሆነ ሁኔታ በአጭር ጊዜ ውስጥ በስውርና በግልጽ መረጃዎች ደረሱት። ከተሰበሰበው አጠቃላይ የጥቆማ መረጃዎች መካከል በርካቶች የሰጧቸው አስተያየቶች ተመሳሳይ ነበሩ። የተወሰኑ ግለሰቦች ላይ አነጣጥረዋል። መረጃ አድራሾቹ ድርጊቱ ሲፈጸም አይተናል ባይሉም መነሻ ምክንያቶች ያሏቸውን የተለያዩ ጉዳዮችን ጠቆሙ። ሁኔታው እጅግ አስገራሚ ያደረገው ደግሞ በርካቶቹ የእይታ አቅጣጫቸው ተመሳሳይ መሆኑ ነበረም። ግለሰቦቹ በወቅቱ ከአስክሬኑ ግኝት አንስተው የተጠረጠሩት የተወሰኑት ግለሰቦች በወቅቱ ከአስክሬኑ ግኝት አንስቶ እስከ ወንጀል ፈጻሚዎቹ በተደረገው የፍለጋ ሥራ ላይ ዋነኛ የፖሊስ ቀኝ እጅ ሆነው መቅረባቸው ነበረም። ይህ ደግሞ ለፖሊስ በራሱ ፈተና ነበረም። መርማሪዎቹ ቀደም ሲል እንዳደረጉት በተገኙ መረጃዎች ዙሪያ ብዙ መከሩም። የብዙዎች የጥርጣሬ ዓይን ያረፈባቸው ተጠርጣሪዎች ጉዳይ ዋነኛ የመነጋገሪያ ርዕስ አደረጉት። ክትትል ይደረግባቸውም አሉ። የምርመራ ቡድኑ አባላት በደረሰበት ስምምነት መሠረት ተጠርጣሪዎቹ ላይ ክትትል አደረገም። 4ቱ ሰዎች በየቀኑ ከከተማ ወጣ እያሉ እንደሚገናኙ፣ ሲለያዩም ለየብቻቸው እንደሚሆኑ፣ በተጨማሪም ወደ ፖሊስ ጣቢያም በየቀኑ እንደሚመጡ፣ በሟች ሞት እንደተቆጩና ፖሊስን ለማገዝ የሚሰሩ ሆነው እንደሚቀርቡም አረጋገጠም። የምርመራ ቡድኑ እነዚህ ተጠርጣሪዎች እንዳይሰወሩና መረጃዎችን እንዳያጠፉ ለመቅደም ግለሰቦቹን በቁጥጥር ስር አደረገም። በተጠርጣሪዎቹ ላይ የተደረገው ምርመራ እጅግ አሰልቺ ቢሆንም የምርመራ ቡድኑ የወንጀል ድርጊቱ በአንድ ሰው ብቻ ለመፈጸሙን አረጋገጠ። እናም አንዱ በአንዱ ላይ እምነት እንዲያጣ በማድረግ እርስ በእርስ የሐሳብ ግጭቶችን በመፍጠር ከእውነታው ጫፍ ለመድረስ የሚያስችል ዘዴ ቀየሱ። በስተመጨረሻም ሙከራው ተስፋ ሰጪ ፍንጭ አስገኘ። ኮረማሽ ቀበሌ ትንሽ ከተማ ስትሆን ከኮረማሽ ብዙ ሳይርቅ ጭቃ መግዣ የሚባል ቦታ ይገኛል። ይህ ስፍራ ጣሊያን ብርና ወርቅ ቀብሮበታል ተብሎ በቀደሙት አባቶች የተነገረለት ከመሆኑ ጋር ተያይዞ ጨለማን መከታ ባደረጉ ነዋሪዎች የማይናቅ ሙከራ ተደርጓል። ይሁን እንጂ ሙከራው ልፋት እንጂ ትርፍ አላስገኘም። ፖሊስ በቁጥጥር ስር ካደረጋቸው 4 ሰዎች መካከል በላይ ታደሰና ብስራት ገብሬ ይህንን የተቀበረ ወርቅ አውጥተው ከቱጃሮቹ ተርታ ለመሰለፍ ከሚዳክሩት መካከል ነበሩ። እነዚህ 2 ግለሰቦች ሥራቸውን
በብርሃን ማከናወን ይችሉም ዘንድ ከመንግሥት ዕውቅና የሚያስገኝላቸውን የከበረ ማዕድ ማውጣት ፈቃድ በ2004 ዓመተ ምህረት አወጡም። ለአንድ ዓመት ያህልም አንዳች ፋይዳ ያለው ሥራ ሳያከናውኑ ቆዩ። በላይ ታደሰና ብስራት ገብሬ በ2005 ዓመተ ምህረት ሥራቸውን በውጤት ለመጀመር ወዳጆቻቸውና ከራሳቸው ጋር መከሩ። በመጨረሻም የመከሩትን ለመተግበር ሸኖ ከተማ ወደሚገኘው ዕውቅ ጠንቋይ ዘንድ አመሩም። ኅዳር ወር አጋማሽ ላይ ወደ ጠንቋዩ ቤት ደረሱ። እነዚህ ሁለት ግለሰቦች ለጠንቋዩ ጉዳያቸውን በዝርዝር አስረዱት። የነገሩትን ያዳመጠው ጠንቋይ ጥሩ ነው ሐሳባችሁ፣ ሕልማችሁን ሁሉ እውን እናደርግላችኋለን፣ ሀብት በሀብት እናደርጋችኋለን፣ ብዙዎች የእናንተ ባሮች ይሆናሉ፣ የአገር ሰማይ እናደርጋችኋል። ሆኖም ግን ይህ የተቀበረ ወርቅና ብር ሊወጣ የሚችለው የሰው ደም ሲፈስ ብቻ። እናም የአንድ ሰው አንገትና ግራ እጅ ቆርጣችሁ ካላመጣች ልፋታችሁ ሁሉ ከንቱ ይሆናል ሲል አረዳቸውም። እነዚህ ሰዎች ለዓመታት ወርቅና ብር አፍሰው በሀብት ባሕር ሲጥለቀለቁ አሰቡ። ታዲያ ይህን ሕልም ለማሳካት ጠንቋዩ የነገራቸውን መተግበር ግድ ከሆነ ምን ማድረግ ይኖርባቸው ይሆን? በጉዳዩ ላይ በተናጠል ከራሳቸው ጋር ሆነውና የሁለትዮሽ መከሩበት። ሁለት ሆነው ይህን ማድረግ እንደማይችሉ ይልቁንም በቅርበት የሚያውቋቸውን ሁለት ጓደኞቻቸውን በሂደቱ ለማካተት ከስምምነት ደረሱም። ለዚህ ሥራ የተመረጡት ንጉሴ ዋለና መኮንን ዓለምነ በነበላይ ታደሰ ተጠርተው ዝርዝር ጉዳይ ተገለጸላቸው። ወርቁና ከብሩ ግኝት በስተጀርባ የሚገኘው የተጠቃሚነት ወሰን በማሳየት በምኞት ባሕር እንዲሰምጡ አደረጓቸው። በላይ ታደሰና ብስራት ገብሬ ሁለቱ ጓደኞቻቸው የጠየቋቸውን ለመፈጸም በመስማማት ጠንቋዩ እንዲፈጽሙ የነገራቸውን ለማሳካት ሐሳብ አምጠው ይወልዱ ጀመረም። ግን የመሥዋዕቱ በግ አልተገኘም። አንድ ወር ሞላቸውም የሰው በግ ሲፈልጉ። ይሁን እንጂ ወደ መጨረሻ በላይ ታደሰ ያጨው ሰው የሦስቱ ግለሰቦች ቀልብ አረፈበት። ከስምምነት ላይ ደረሱ። ፍርድ ሰጪ ሆነው ፊርማ የሌለበት ስምምነታቸውን በጭብጨባ ጸደቁ። አረቂያቸውንም ተጎነጩም። አፈጻጸሙ በተቀነባበረ ሴራ እንዲታጀብ አድርገው መከሩም። ታኅሳስ 19 2005 ዓመተ ምህረት በላይ ታደሰ የሁለት ልጆች አባት የሆኑትን የአምሳ አለቃ ጥላዬ ዳምጠውን አገኛቸው። የሞቀ የወዳጅነት ሰላምታ ቀረበ። ከቤት ቤት እያዘዋወረ አረቄ ሲጋብዛቸው ዋለ። ምክንያቱ ያልገባቸው አምሳ አለቃም ግብዣውን አልተቃወሙም። ሰውየው የማታ ማታም ሚስጥር ያለውን ለአምሳ አለቃ ሹክ አላቸው። ይኸውልዎት አምሳ አለቃ፣ ወርቅና ብር ለማውጣት ከመንግሥት ፍቃድ አግኝቻለሁ። ነገር ግን ቦታው ላይ ጣሊያን ሰይጣን ስለሰራበት ወርቅና ብሩን ለማግኘት እንድችል ድግምት ድገሙልኝ፣ እከፍሎታለሁ፣ ግዴሎቴም ብሎ ይነግራቸዋል። የቀድሞ ወታደርና የ65 ዓመቱ የአምሳ አለቃ ጥላዬ ዳምጠው የተደገሰላቸውን ሳያውቁ ለአፍታም ሳያመነቱ ወደ ስፍራው ለመሄድ መዋል ማደር የለብንም ብለው ባላረጀው ወታደራዊ ሞራልና መጠጥ ባነወዘው ሞቀታ ብድግ አሉም። ድግምቱን ሊደግሙ ከምሽቱ 12 ሰዓት ሆኗል። በላይ ታደሰ በፈጠረው ዘዴ እየተደሰተ አምሳ አለቃውን ወደ ጭቃ ማማሻ ይዟቸው ገሰገሰም። ጭቃ ማማሻ እንደደረሱ በአካባቢው ከሚገኝ አንድ ጎጆ ቤት ውስጥ ዘለቁ። ጎጆ ቤቷ ግን ባዷን አልነበረችም። አራቱ ምስጢረኞች ባሴሩት መሠረት ሦስቱ አድፍጠው እየጠበቁ ነው። ሰላምታ ከተለዋወጡ በኋላ አምሳ አለቃን እንዲቀመጡ አደረጓቸው። ይህኔ የአምሳ አለቃ ልብ ጠረጠረም፣ ፈራ።
ልጅ በላይ አንዴ ቤት ደርሰን እንምጣ፣ የረሳሁት ነገር አለ፣ በል ተነስ ብለው ብድግ ሲሉ ድንገት አራቱም ከመቀመጫቸው እኩል ተነሱ። ሽማግሌውን መሃል አስገቧቸው። ምን ነው ልጆቼ ብለው ሳይጨርሱ ሰውየውን ይዞ የመጣው በላይ ታደሰ ምልክት ሰጠም። ንጉሴ ዋለ ለዚህ ተግባር ባዘጋጁት መጥረቢያ የአምሳ አለቃውን አንገት ድንገት ሳያስቡት መታም። አምሳ አለቃው በቁማቸው ወደቁ። ወዲያውም አንገታቸውን ቆረጠው። ጠንቋዩ ይህ የተቀበረ ወርቅና ብር ሊወጣ የሚችለው የሰው ደም ሲፈስ ብቻ ነው በነገራቸው መሠረት አድርጎ የተባሉትን በአሰቃቂ ሁኔታ ለአራት ፈጸሙ። ጠንቋዩ እንዲያመጡ ያዘዛቸውን ጭንቅላትና ግራ እጅ በማዳበሪያ ከጠቀለሉ በኋላ አንደኛው ወደ ጠንቋዩ እንዲወስድ ተደረገም። የወንጀል አድራጊነታቸውን ዱካ ለማጥፋትም ባዘጋጁት የፈላ ውሃና አሲድ ካጠቡ በኋላ አስክሬኑን ተሸክመው ልዩ ቦታው ሾላ ወደ ተባለው ስፍራ ሌሊት ላይ ጣሉት። ሟች ሲሰርቅ የተገደለ ለማስመሰልም ከአስክሬኑ አጠገብ ባዶ የውሃ ጄሪካን በቀረጢት የተቋጠረ ስንዴና ሽምብራ እሸት አስቀመጡም። ይህ ሁሉ ለዓመት ያህል ምርመራ ሲካሄድ ከቆየ በኋላ ምንም ሳያስቀር የተናገረው ከአራቱ ተጠርጣሪዎች አንዱ መኮንን ዓለምነህ ነበረም። የእሱ ድርሻ በምክክሩ ላይና በድርጊቱ ላይ ያለ የነበረ ቢሆንም በሥራ ክፍፍሉ ላይ ግን ምንም ያደረገው ነገር አልነበረም። ሆኖም ፖሊስ ሁኔታውን ማጣራት ከጀመረና በቁጥጥር ስር ከዋላቸው በኋላ በምርመራ ሥራው ላይ የሆነውን ሁሉ ተናገረም። የከሰሟ ኮረማሽ መንደር ይህን አሰቃቂ ሁኔታ ለምንና በማን እንዴት እንደተፈጸመ ሲታወቅ ይበልጥ ታመሰች። ሰዎቹ ይገደሉ፣ አረመኔዎች ናቸው አለም። ዳግም ለቅሶ፣ ዳግም ዋይታ ሆነም። የፖሊስ የምርመራ ቡድኑ ያገኛቸውን መረጃዎች አደራጀም፣ ለአቃቢ ሕግም አቀረበም። አቃቢ ሕግም ምርመራውን ካጠናቀቀ በኋላ ለሰሜን ሸዋ ዞን ፍትሕ መምሪያ ላከም። ጉዳዩን ሲከታተል የነበረው ፍርድ ቤትም ሁኔታው ከታወቀም በኋላ ቢሆን ለፖሊስ ያስረዳውና የተናዘዘው መኮንን ዓለምነህ በ20 ዓመት ጽኑ እስራት ሲወሰንበት በሀብት ለመበልጸግ የሰው አንገትና እጅ እንዲቆረጥ ያዘዙትና ያደረጉት አንደኛ በላይ ታደሰ፣ ሁለተኛ ብስራት ገብሬ፣ ሦስተኛ ንጉሴ ዋለ እያንዳንዳቸው የሞት ፍርድ ተወሰነባቸው።